አርዕስተ ዜና። የህወሓት ቡድን በትናንትናው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል ሲል የአፋር ክልል ኮሚኒኬሽን አስታወቀ። የክልሉ መንግስት ከጥፋቱ የማይማረው ያለው የህወሓት ቡድን አስመልክቶም መግለጫ አውጥቷል። ዝርዝር አለ። በዓለም አቀፍ ደረጃ እየቀነሰ የመጣው ምርት ኢትዮጵያን ጨምሮ ለሰሃራ በታች አፍሪካ ነዳጅ አስመጪ ሀገራት አስፈላጊ የፋይናንስ ዕድል መፈጠሩን አዲሱ የዓለም ባንክ ሪፖርት አመላከተ። ባንኩ ይህን አስመልክቶ ምክረ ሀሳብን ለግሷል። ሰሙታላችሁ። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም በእስራኤል ወረራ ወቅት በጋዛ ዙሪያ የተጎዱ የጤና ተቋማት እንደገና እንደሚገነቡ ተናግረዋል። የጤና ተቋማቱን ለመገንባት የሚያስፈልገውን ገንዘብ ይፋም አድርገዋል። እነግራችኋለን። የሩሲያው ፕሬዝዳንት ፑቲን አሜሪካ የኒውክሌር ሙከራን እንደገና ከጀመረች ሩሲያ የበቀል እርምጃ እንደምትወስድ አስጠነቀቁ። ፕሬዝዳንቱ ይህንን ጉዳይ አስመልክተው ከሀገሪቱ የደህንነት ምክር ቤት ጋር ስብሰባ አድርገዋል። ከወደ አውሮፓ የያዝነው ጉዳይ ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ተጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። ህወሓት ጦርነት ከፍቶብኛል ሲል የአፋር ክልል አስታወቀ። የህወሓት ቡድን በትናንትናው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት ተቆጣጥሯል ሲል የአፋር ክልል ኮሚኒኬሽን አስታወቀ። የክልሉ መንግስት በማህበራዊ ትስስር ገጹ ላይ ባወጣው መግለጫ ከጥፋቱ የማይማረው ሲል የጠራውን የህወሓት ቡድን ንጹሃንን በሞርታርና በዙ 23 በመደብደብ የሽብር ተግባር በግልጽ ጀምሯል ሲል ወንጅለዋል። ቡድኑ ይህን የፈጸመው በትናንትናው ዕለት ጥቅምት 26 ቀን 2018 ዓ.ም በአፋር ክልል በዞን 2 በሙጋሌ ወረዳ ቶንሳ ቀበሌ ዋርአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት መሆኑን ያስታወቀው የክልሉ መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግጭት አዋጅ በግልጽ አፍርሷልም ሲል አስታውቋል። የህወሓት ቡድን በቶንሳ ቀበሌ ላይ ተኩስ በከፈተበት ወቅት የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም የቡድኑ አባላት አሸፈረኝ በማለት ግጭቱን ቀስቅሰዋልም ሲል ቢሮው ገልጿል። የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎቹን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ በመግለጫው ጠቅሷል። ነዳጅን መደጎም አቆሙ ሲል የዓለም ባንክ አስታወቀም። በዓለም አቀፍ ደረጃ እየቀነሰ የመጣው የምርት ዋጋ በተለይም የነዳጅ ዋጋ ኢትዮጵያን ጨምሮ ከሰሃራ በታች የአፍሪካ ነዳጅ አስመጪ ሀገራት አስፈላጊውን የፋይናንስ ዕድል መፈጠሩን አዲሱ የዓለም ባንክ ሪፖርት አመላከተ። ባንኩ እነዚህን ሀገራት ይህን ምቹ ሁኔታ ተጠቅመው ውድ የሆኑትን የነዳጅ ድጎማዎች እንዲሰርዙና የተረፈውን ገንዘብ ለጤና፣ ለትምህርት፣ ለቤተሰብ ድጋፍ እንዲያዛውሩ አሳስበዋል። ሪፖርቱ አጠቃላይ የምርት ዋጋ መረጃ ጠቋሚ እንደ አውሮፓውያን አቆጣጠር በ2026 ተጨማሪ 7% ይወርዳል ተብሎ እንደሚጠበቅ ይተነብያል። ይህ ለአራተኛ ተከታታይ ዓመት የሚከሰተው ማሽቆልቆል ሲሆን ዋነኛው ምክንያት ደግሞ የኃይል ዋጋዎች ይዳከማሉ በሚል ትንበያ መሆኑ ተመላክቷል። እንደ ዓለም ባንክ ከሆነ የብሬንት ድፍድፍ ነዳጅ ዋጋ ከ2025 ዓ.ም በአማካይ $68 በአንድ በርሜል ወደ $60 በአንድ በርሜል በ2026 ዓ.ም እንደሚወርድ ይጠበቃልም ብለዋል። ይህ ነዳጅ አስመጪ ሀገሮች ትልቅ የበጀት ምቹ ሁኔታ ይፈጥራል ያለው ባንኩ ይህን እድል በመጠቀም የፖሊሲ አውጪዎች ዝቅተኛውን የኃይል ዋጋ አማካኝነት የመንግስትን ወጪ እንዲያዛውሩ አሳስበዋል። የዓለም አቀፍ ዋና እህል ምርቶች ዋጋ እየወረደና አቅርቦቱ በቂ ቢሆንም ከሰሃራ በታች አፍሪካ የምግብ ዋጋ ንረት ፈተናው ግን እንደቀጠለ መሆኑን ካፒታል ዘግበዋል። በአህጉሪቱ የማይመረቱ መድኃኒቶችን በሀገር ውስጥ ማምረት አቅም ተፈጥሯል ተባለ። በአፍሪካ ደረጃ የማይመረቱ መድኃኒቶች በሀገር ውስጥ ለማምረትና ለአፍሪካ መድኃኒት ገበያ ማቅረብ የሚያስችል አቅም መፈጠሩን የቂሊንጦ ልዩ የኢኮኖሚ ዞን አስታወቀም። የኢትዮጵያ መድኃኒትና ሕክምና አምራች ዘርፍ ማህበር ፕሬዝዳንት ዶክተር ታደሰ ተፈራ እንዳሉት መድኃኒት የመመርመሪያና የሕክምና ቁሳቁስ እንዲሁም የመድኃኒት ማሸጊያዎች የሚያመርቱ ፋብሪካዎች ምርቶችን ገበያ ውስጥ አስገብተዋል። ከዚህ በተጨማሪም ግንባታ አጠናቀው ወደ ስራ ለመግባት በእንቅስቃሴ ላይ የሚገኙ ፋብሪካዎች እንደሚገኙ ጠቁመው በርካታ የመድኃኒት አምራች ፋብሪካዎች በግንባታና በዝግጅት ላይ ይገኛሉ ብለዋል። የተለያዩ መድኃኒቶችና የህክምና መገልገያ ቁሳቁስ በሀገር ውስጥ እየተመረተ ለሀገር ውስጥ ፍጆታ እየዋለ እንደሚገኝም ጠቅሰው በተጨማሪም የገበያ ትስስር በመፍጠር ረገድ ተጠቃሚ እንደሚያደርግ ያነሱት ዶክተር ታደሰ ይህም ባለሀብቶች በዘርፉ እንዲሰማሩ እንደሚያበረታታ አስረድተዋል። የቂሊንጦ ልዩ የኢኮኖሚ ዞን ምክትል ስራ አስኪያጅ ምስክር ማሞ በበኩላቸው ልዩ የኢኮኖሚ ዞኑ መድኃኒትና የመድኃኒት ነክ ምርቶችን የሚመረቱበት እንደሆነ በመግለጽ ወደ 28 የሚሆኑ አምራች ባለሀብቶች ውስጥ 5 የሚሆኑት በማምረት ላይ እንደሚገኙ መናገራቸውን ፋና ዘግበዋል።
946 ሚሊዮን ብር ገቢ አግኝቻለሁ ሲል የሰነዶች ማረጋገጫ ምዝገባ አገልግሎት አስታወቀም። በሩብ ዓመቱ ከተለያዩ አገልግሎት ክፍያ 700 ሚሊዮን ብር ገቢ ለማግኘት ታቅዶ 946 ሚሊዮን ብር በላይ መገኘቱን የሰነዶች ማረጋገጫ ምዝገባ አገልግሎት አስታወቀም። ባለፈው 3 ወራት በቴክኖሎጂ ታገዘ አገልግሎት ለመስጠት በተከናወነ ስራ ከ204,000 በላይ ጉዳዮች በኦንላይን ማስተናገድ መቻሉን ተቋሙ ገልጿል። በ2018 በጀት ዓመት የመጀመሪያው 3 ወራት የአገልግሎት አሰጣጥ ይበልጥ ለማቀላጠፍ በትኩረት ሰርቷል ሲል የተቋሙ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ እቱገላ ተሾመ ተናግረዋል። በዚህም 238,875 ጉዳዮች ለማስተናገድ ታቅዶ 259,362 ጉዳዮች አረጋግጦ በመዝገብ የእቅዱ 109% ማሳካት ተችሏልም ተብሏል። ከተስተናገዱ ጉዳዮች ውስጥ 204,613 የሚሆኑት በኦንላይን የተከናወኑ ሲሆን ቀሪዎቹ ደግሞ በተቋም ቋት መመዝገባቸውን አመላክተዋል። ሐሰተኛ ሰነዶች ለመከላከል የደህንነት መለያ፣ ከባለድርሻ አካላት ጋር የቴክኖሎጂ ትስስር፣ የፋይዳ መታወቂያ አስገዳጅ መሆኑ ከፍተኛ አስተዋጽኦ ማበርከቱንም ገልጸዋል። የታንዛኒያ ምርጫ ዲሞክራሲያዊ እንዳልሆነ የአፍሪካ ህብረት ገለጸ። ባሳለፍነው ሳምንት በታንዛኒያ የተካሄደው ፕሬዝዳንታዊ ምርጫ የዲሞክራሲ መርሆችን ከመከተል አኳያ ከደረጃ በታች መሆኑን የአፍሪካ ህብረት አስታውቋል። ህብረቱ ምርጫውን ለመታዘብ ከ70 በላይ ታዛቢዎችን ወደ ታንዛኒያ ልኮ እንደነበረ መግለጽ የኢንተርኔት መዘጋት፣ ወታደራዊ ጣልቃ ገብነት፣ የፖለቲካ ወገኝተኝነት የታየበት የምርጫ አስፈጻሚ አካላት እንቅስቃሴ በስፋት ተስተዋለበት እንደነበረም ገልጿል። በዚህም መሰረት ምርጫው የአፍሪካ ህብረትን ሆነ ሌሎች ዓለም አቀፍ መርሆችንና ግዴታዎችን በበቂ ደረጃ ያላሟላ ነው የተባለው ይህ ምርጫ ለተቃዋሚዎች ሆነ ለፕሬዝዳንቷ እኩል የመወዳደሪያ ምህዳር ያልተፈጠረ እንደነበር የህብረቱ ሪፖርት ያሳያል። የቀድሞ የሀገሪቱ ፕሬዝዳንት በምርጫው 98% ድምጽ ማግኘት ማሸነፋቸውን እንዳወጁ የሚታወስ ቢሆንም ተፎካካሪዎቻቸውና ከፍተኛ ቁጥር ያለው ህዝብ ደግሞ ይህንን በመቃወም በአደባባይ መውጣቱ ይታወቃል። በሀገሪቱ ከፍተኛ ተፎካካሪ የሆነው ቻዴም ፓርቲ ባወጣው መግለጫ መሰረትም ከምርጫው ጋር ተያይዞ የተቀሰቀሰ አመፅ ተከትሎ መቶዎች የሚቆጠሩ ዜጎች በፖሊሶች መገደላቸውንም ገልጸዋል። ከዚህ በተጨማሪ የምርጫ ከፍተኛ ተፎካካሪ እጩ የነበሩት የፓርቲው ምክትል ፕሬዝዳንት በሽብር ክስ ተከሰው መታሰራቸውን አልጀዚራ ዘግበዋል። የዓለም ጤና ድርጅት የጋዛ ጤና ተቋማት እንደሚያድስ አስታወቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በጋዛ ዙሪያ 20 የወደሙ ወይም የተጎዱ ጤና ተቋማት የመገንባትና የመልሶ ማቋቋም ስራ እንደሚሰራም ተናግረዋል። ዶክተር ቴድሮስ አድሃኖም ይህ ስራ የሚከናወነው ከተባበሩት መንግስታት ድርጅት የህፃናት መርጃ ድርጅትና የፍልስጤም ስደተኞች ኤጀንሲ ጋር በመተባበር ነው ብለዋል። እነዚህ ተቋማት ለ44,000 ህፃናት መደበኛ ክትባቶችን፣ የአመጋገብ ምርመራ፣ ህክምናን እንዲሁም የእድገት ክትትል ይሰጣለን ብለዋል። የምስራቅ ሜዲትራኒያን የዓለም ጤና ድርጅት ዳይሬክተር ዶክተር ሃናን ባልኪ የጋዛ ጤና አገልግሎቶች በ2 ዓመት ግጭት ሙሉ በሙሉ በሚባል መልኩ ወድመዋል ሲሉ ተናግረዋል። ጦርነቱ ሲቆም አዲስ ትግል ይጀምራል ያሉት ዳይሬክተሯ ይህም የጋዛን ጤና ስርዓት እንደገና ለመገንባት መላው ህዝብ ከረሃብና ከተስፋ መቁረጥ ለማዳን የሚደረግ መሆኑን ለጋዜጠኞች ተናግረዋል። እንደ ዓለም ጤና ድርጅት ግምት ከሆነ የመልሶ ግንባታው ከ7 ቢሊዮን ዶላር በላይ ወጪ ይጠይቃልም ተብሏል። ይህም የሰብአዊ ምላሽን፣ ቀደም ብሎ ማገገሚያና የረጅም ጊዜ መልሶ ግንባታን የሚያካትት እንደሆነም አልጀዚራ ዘግበዋል። የአጸፋ እርምጃ ወስዳለሁ ሲሉ ፑቲን አስጠነቀቁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካ የኒውክሌር ሙከራን እንደገና ከጀመረች ሩሲያ የበቀል እርምጃን እንደምትወስድ አስጠነቀቁ። የአሜሪካው አቻቸው ዶናልድ ትራምፕ አሜሪካ በፈረንጆች አቆጣጠር 1992 ጀምሮ ያቆመችውን የኒውክሌር ጦር መሳሪያ ሙከራን ለመቀጠል ማቀዷን ተከትሎ ፑቲን የክሬምሊን ከፍተኛ ባለስልጣናትን የሩሲያ የኒውክሌር ጦር መሳሪያ ሙከራን በተመለከተ ዝርዝር እቅዶችን እንዲያቀርቡ መመሪያም ሰጥተዋል። ቭላዲሚር ፑቲን የኒውክሌር ጦር መሳሪያ ሙከራን ለማስቀጠል እቅድ እንዲያቀርቡ መመሪያ የሰጡት ዶናልድ ትራምፕ የአሜሪካ ከጥቂት አስርት ዓመታት በኋላ የኒውክሌር አቅሟን ለመፈተሽ የሙከራ ስራውን በአስቸኳይ መጀመር አለበት ሲሉ ትዕዛዝ ከሰጡ በኋላም ነው። በትናንትናው ዕለት ፑቲን ያለ ሀገሪቱ የደህንነት ምክር ቤት እንደተናገሩት አሜሪካ ወይም አጠቃላይ ኒውክሌር ሙከራ እገዳ ስምምነቶች የፈረመች ሀገር የኒውክሌር ሙከራ ካደረገች ሩሲያ የተገላቢጦሽ እርምጃ የመውሰድ ግዴታ አለባትም ብለዋል። ፕሬዝዳንቱ አክለውም የውጭ ጉዳይ ሚኒስትር፣ የመከላከያ ሚኒስትር፣ የስለላ አገልግሎትና የሚመለከታቸው ሲቪል ኤጀንሲዎች በዚህ ጉዳይ ላይ ተጨማሪ መረጃ ለመሰብሰብ የተቻለውን ሁሉ እንዲያደርጉ በጸጥታው ምክር ቤት እንዲገመገምና በተለያዩ ኒውክሌር ጦር መሳሪያ ሙከራ ዝግጅት የመጀመሪያ እርምጃ አስፈላጊ የሆኑ የተቀናጁ ምክሮች እንዲያቀርቡ መመሪያ ሰጥቻለሁ ሲሉ ገልጸዋል። የሩሲያ ማስጠንቀቂያ በተመለከተ በአሜሪካ በኩል እስካሁን የተሰጠ ምላሽ የለም ሲል የዘገበው አልጀዚራ ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘላችሁ ዘገባዎች ተጠናቀዋል። ቸር ቆዩን።